ሩታና አብርሽ ተገናኙ። አብርሽ ሩታን አስጠነቀቃት። ከዚህ በኋላ በምንም አይነት ጉዳይ ቢሆን ሄርሜላን እንድታገኛት አልፈልግም። በእኔና በአንቺ ነገር ያለው እኔና አንቺ መሀል ላይ ነውና መጨረስ ያለብን እኔና አንቺ ነን በሚል ሩታን አገኛት። ሁለቱ አወሩ። ከባድ ነገር ተፈጠረ። አብርሽና ሩታ ትልቅ ጸብ ውስጥ ገብተው እንደነበረ መረጃ ደርሶናል። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜ መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁ? ሁሌም ከትክክለኛው ሰው ጎን ትክክለኛ ነው ከሰራው ጥሩ ነገር መልካም ነገር ነው የሚያስበው ከምትሉት ሰው ጎን የምትቆሙ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱት፣ ደግፉት፣ እኔንም አበረታቱኝ። ወደ መረጃ ያልፋሉ። እንግዲህ ከባለፈው ጀምሮ የአብርሽና የሩታ ነገር ብዙዎቻችን እያየን አልፎም እየታዘብን ነበረ። ብዙዎችም ደግሞ ከውስጥ መስመር ሀሳባቸውን እየሰጡን ነበር። በተለይ ደግሞ በሩታ ዙሪያ ያው እንግዲህ ከሰሞኑ ያው አብርሽና ሄርሜላ ቀለበት እንዳሰሩ ቀለበት እንዳደረጉ ቃል ኪዳን እንደተገባቡ አልፈው ደግሞ ሰርጋችንም ቢሆን በቅርቡ ይሆናል የሚል ነገር እንደሰሩ አይተናል። በዛ ሰዓት ደግሞ ሩታ መታ ፕሮግራማቸው ላይ እንደመጣች ፕሮግራማቸው ትንሽ እንደተበጠበጠ ዳኒም ደግሞ የሚናገረው ነገር ከዳኒ ጋርና ከሜላት ጋር ሆና ሩታ መታ ዳኒ እንግዲህ ሩታ ሳትፈቅድልን መቼም ቢሆን ቀለበት ማድረግ አትችልም፣ መጀመሪያ ይህን ለማድረግ የሩታ ፍቃድ ያስፈልጋልና ሩታ ሳትፈቅድ እንዴት ነው ቀለበት የምታደርገው ብሎ አዋርቶት ነበረ እና አብርሽ በዛ ምክንያት ጸቡ እንደተፈጠረ ፕሮግራማቸውን ለመበጥበጥ ሞክረው በስተመጨረሻ እንደወጡ አይተናል። ያን ያዩ ሰዎች ሩታ ትንሽ አሁን ላይ በንዴት ነው ነገሮችን እያደረገች ያለችው። ከዚህ በፊት ብዙ ነገሮች ላይ አብርሽ ይወቀስ ነበርና አሁን ላይ ግን ሩታ ያንን ትዕግስቷን ያንን ይሄ እንትኗን መልካምነቷን ወይም ደግሞ መልካምነት ምንጊዜም እንዳለ ቢሆንም ራሱ ያንን ብልህነቷን ራሱ እያጣች ነው፣ አታለችና አሁን እያደረገችው ያለችው ነገር ልክ አይደለም። ይህንን ንገሩልን የሚሉ ብዙዎች አሉ። ለሩታ አድርሱልን የሚሉን በውስጥ መስመር ብዙዎች አሉና ያው ሩታ አሁን ላይ እያደረገችው ያለችው ነገር ከንዴትም እሱን የማጣት ፍርሃትም ነው የሚሉንም አሉ። እንግዲህ ከዛ በኋላ ደግሞ ያው ትላንትና አይታችሁ ከሆነ በሄርሜላ ቤት እንደተለቀቀው ሩታና ሄርሜላ ተገናኝተው ነበር። ያው ሩታ ከዚህ በኋላ ማለት ምንም ጊዜ ቢሆን ያው አብርሽ አብራችሁ አትሆኑም። አሁን ላይ ቢመስልሽም አብራችሁ የሆናችሁ ቢመስልሽም በእርግጠኝነት ጊዜያት ቢፈጅም ወራት እንኳን ቢፈጅም የሆነ ቀን መመላሱ አይቀርም ወደ እኔ። ያን ጊዜ ታዝናለሽ፣ ታለቅሻለሽ። ምን አለበይኝ አብርሽ ወደ እኔ ይመለሳል። ያኔ ደግሞ አንቺ ያን ጊዜ አንቺ እንግዲህ ታለቅሻለሽ፣ ታዝኛለሽ እና ገና ከሆኑ እያስጠነቀቅኩሽ ነው፣ እየነገርኩሽ ነው። ስለዚህ አብርሽን ታዩ፣ ነገ ከምታለቅሺ ዛሬ ብትታዩ ይሻላል። አብርሽን ታዩ ብላ ራሷ ሩታ እንግዲህ ለሄርሜላ እንደነገረቻት ሄርሜላ ደግሞ እኔ ከዚህ በኋላ አንቺን የምሰማበት ምንም አይነት ምክንያት የለኝም፣ እኔ አንቺን ልሰማሽ አልችልም፣ አብርሽ እኔ ጋር ነው። አንቺ ብለህ ሴት ብትሆኚ ያኔ አብርሽን ይዘሽ በተቀመጥሽ ነበር። ያኔ ነገሮች ታይ ስንልሽ ያን ጊዜ ወደ ራስሽ እንዲመለስ ባደረግሽ፣ ይቅርታ ባልሹ፣ እቤትሽ ባስገባሹ፣ ትዳርሽን ባደርሽ ነበር። ስለዚህ አሁን ላይ ምንም ብትይ ምንም ብታረጊ እኔና እሱ ልንለያይ አንችልም። እኔም ደግሞ የአንቺን ምክር ሰምቼ አንድ እርምጃ ወደኋላ አልልም ብላ ቁርጥ ብላ ነው የነገረቻትና አሁን እንግዲህ በዚህ ዙሪያ ላይ አብርሽ በተደጋጋሚ ሩታን አይቷታል። ሰርጉ ላይ ያው እንትኑ ላይ መጣች፣ የቀለበት ፕሮግራሙ ላይ መጣች። ድጋሚ ደግሞ ብቻዋን ደግሞ ሄርሜላ ማናገር ፈለገችና ይሄ ነገሩ በጣም በዛ ብሎ አብርሽ በዛሬው ዕለት ሩታን እንዳገኛትና ከሩታ ጋር እንደተገናኙ እንዳስጠነቀቃትም ጭምር ከዚህ በኋላ ሄርሜላን እንድታገኛት አልፈልግም፣ እኔና አንቺ ነን ጉዳይ ያለን፣ አንቺና ሄርሜላ ምንም አይነት ጉዳይ ሊኖራችሁ አይችልም፣ ጉዳይ ያለን እኔና አንቺ ነን። ስለዚህ እኔና አንቺ ያለን ጉዳይ እኔና አንቺን መጨረስ ያለብን። ከዛ ደግሞ ሲያልፍ ደግሞ ምንም የቀረ ነገር የለም፣ በእኔና በአንቺ ዙሪያ ምንም የቀረ ነገር የለም። በቃ ጨርሰናል። ከዚህ በኋላ ሄርሜላን እየመጣሽ እንዳታስጨንቂያት።
እኔና አንቺ የሚያገናኘን ልጃችን ነው። ልጃችንን ደግሞ በጋራ እናሳድጋለን። ከዛ የተረፈ ነገር የለም። ቀለበት አድርጌያለሁ፣ ከአንቺ ጋር ደግሞ ተፋትቻለሁ። ስለዚህ ምን ልትፈልጊ ነው ሄርሜላ ጋር የምትመጪው? በቃ ህይወታችንን እንድንኖር ታይን። ከዚህ በኋላ ሄርሜላ ጋር በፍጹም ላይሽ አልፈልግም ብሎ ከማስፈራሪያም ጭምር ሩታን እንዳናገራት። ምክንያቱም ደግሞ ያው በሰላሙ ጊዜም አሁን ሩታ ሁለቱ አንድ ላይ እንዲሆኑ ብትተዋቸውና እሷ ብቻዋን ህይወቷን ብትቀጥል እኮ ያው ሄርሜላና ሩታ መገናኘታቸው የማይቀር ነው። ምክንያቱም አብርሽና ሩታ መገናኘታቸው እስከማይቀር ድረስ ሄርሜላ ደግሞ አለች። እንግዲህ ሄርሜላን ሚስቱ አድርጎ አብርሽን ሩታና ሄርሜላ እንዳይገናኙ ማድረግ አይችልም። ሚስት አለች፣ ልጅ አላቸው። ልጃቸው እና አብርሃም ቤት በሄደ ቁጥር ሄርሜላን ያገኛታል። እሷ ልጃቸውን ልትወስድ በመጣች ቁጥር ሄርሜላን ሩታ ታገኛታለች። እና ያንን ነገር ዞሮ ዞሮ ምንም ቢፈጠር ያው መለያየት ባይችልም፣ ሆኖም ግን በዚህ ጉዳይ ቀለበትሽን አውልቂ ወይም እንደዚህ አይነት ነገሮችን ከእሷ ጋር እንድታወሪ አልፈልግም ብሏል። ያው እንግዲህ አብርሽ ከዚህም በፊት ብዙ ነገሮችን ታግቼሻለሁ፣ በተለይ ደግሞ እኔ ቤቴ ድረስ መተሽ ፕሮግራሜ ላይ መተሽ እንደዛ አበላሽተሽ ፕሮግራሜን እንደዛ የማይሆን ነገር ፈጥረሽ ካንቺ የማልጠብቀውን ነገር ፈጥረሽ ዝም ያልኩሽ ልጄን ብዬ ነው። በመካከላችን ያለው ልጅ ነገ እናቴን እንደዚህ አደረክ እንዳይለኝ፣ አንቺም ደግሞ ለህፃን ልጄ ስለምታስፈልጊ ለዛ ብዬ ነው እንጂ ዝም ያልኩት። በዚህ ልክ ዝም ልልሽ እንደማልችል ታውቂያለሽ። ስለዚህ አሁን ግን ልክ ሁሉም ሰው ልክ አለው። አሁን ደግሞ አንቺ ልክሽን እያለፍሽ ነው። ስለዚህ አቁሚ። እኔና አንቺ መሀል ምንም የለንም፣ ሊኖረን አይችልም ከዚህ በኋላ ብሎ እንቅጭ አድርጎ ለሩታ ነግሯታል። ሩታም እንግዲህ ያው አብርሽ በዚህ ልክ ይሄዳል፣ የእነሱም ነገር ደግሞ በዚህ ልክ ሄዶ ቀለበት ድረስ ይደርሳል ብላ አላሰበችም። መጀመሪያው እንደዛ አልደፈረችም። ይሆናል ብላ ለማሰብም አልቻለችም ነበር። ሆኖም ግን የማይሆን ነገር ሆኗል። ግን ዛሬም አንዳንዶች ምን ይሉናል በውስጥ መስመር የሚነግሩን አብርሽ አይመለስም ልንል አንችልም፣ ወይም ደግሞ ሩታና አብርሽ አንድ ላይ አይሆኑም ከዚህ በኋላ በቃ ተለያይተዋል ማለት አንችልም፣ አንደፍርም። ምክንያቱም እስከዛሬ አይሆንም ያልናቸው ነገሮች እየሆኑ ነበር። በቃ አይ አብርሽና ሩታ ተለያዩ ስንል አንድ ላይ መጥተዋል። ብዙ ነገሮች መሀላቸው ተፈጥሮ ተመልሶ አንድ ላይ ሆነዋል እና ዛሬም ቢሆን እንደዛ አይሆንም ልንል አንችልም። የሚፈጠረውን ነገር ማንም ሊጠብቀው ሊገምተው ራሱ አይችልም እና ዝም ብለን ብናይ ይሻላል። ክፉ ከማውራት ሩታን ከመውቀስ ምናምን ዝም ብለን ብናይ ይሻላል የሚል ማስተያየት መጥቶልናል። እንግዲህ ውድ ቤተሰቦቼ ያው የደረሰኝን መረጃ ሰብሰብ አድርጌ ወደ እናንተ ይዤላችሁ መጥቻለሁ። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ቻናሌን እርዱ፣ ደግፉኝ፣ እኔንም አበረታቱኝ። በአዲስ መረጃ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።